አይዞሽ ውሽሚት አይዞሽ። አይኗን ተንከራተተ እኮ ጋይስ። አይኗን ክርትት ግልብጥ ግልብጥ አለ ማለት ነው። አብርሃምን መኪና ውስጥ ሲያስገቡት፣ አዎ አብርሃምና ኤፍሬም ማነው ኤፍሬምና ሩታ ተከሰዋል፣ እስር ቤት ገብተዋል። ልጁ ደግሞ ብዙ ወስደዋለች ብለው እንግዲህ ሲያሽቃብጡና ሲያሽቋልጡ ነበረ። ቅድም እኔ ቤት ራሱ መታ የኮመቱ ጀዝባዎች አሉ። እናንተ በቆሎ ሁላ ማለት በቆሎ ራሱ ይሻላችኋል፣ ይበላል። እናንተ ድንጋይ ራሱላ ታስረዋል እያሉ ነበረ። ለአንቺ ነው የታሰሩት፣ በክት የበከታችሁ ነው ሌላ ብላችሁ። ለማንኛውም አብርሃም እንግዲህ ራሱን ስቶ ሆስፒታል ሄዷል። ፖሊስ ጣቢያ እንደማይገቡ እኮ እናውቃለን እኮ ውድ ቤተሰቦች፣ ይቅርታ አድርጉልኝና እና ሩታም ተንገበገበች እኮ አብርሽዬ፣ እኔ ጋር ይደገፍ እኔ ጋር ይደገፍ እያለች ነበረ። ግን እናንተ ይሄ ልጅ ጤነኛ ነው ብላችኋል? ቤተሰቡን እውነቴ ነው ብላችሁ። ምክንያቱም ይህንን አክል እንትን እያሉ ነው፣ በዚህን አክል አያሟርቱበትም ብዬ ነው እኔ አላውቅም። ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናቸው? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጋይዝ። ውሽሚት እንግዲህ አይንዋን እንክርትት ተንከራተተ። ቡዜም ደግሞ ልጁን ተቀበለች፣ ህፃኑ ልጅ ኤፍሬም እና ሁሉም ተሸክመው ሩታ ማስገቡት። እንደው ይሄ ዳን የምትባል ሴታ ሴት የወንድ አልጫ ታስጠላለህ በጣም ደግሞ አሽቃባጭ። ከዚህ በፊት እኮ አብርሃምን ነበረ የሚጠላው ማለት ሩታን እየደገፈ ነበረ የሚያሽቋልጠው። አሁን ግን እንዴት ብሎ ነው ወደዚህ ተገልብጦ አሁን ይሄ የሚናገረው ንግግር ሁሉ የሚያስጠላ እንጨት የሚል ደግሞ ከሴት ጋር ትነጋገር። እውነት ሴታ ሴት ነው ከሴት ጋር የሚያወራ ወንድ ሲጀመር ማለት ነው። ሩታ ላይ ደግሞ እያንዳንዳቸው ጣታቸው እሷ ጋር ነው የሚቀስሩት። ለምንድን ነው ሩታ ላይ የሚቀስሩት? አላቅም። ለማንኛውም አብርሃም ማናት ሩታና ኤፍሬም ታስረዋል፣ እስር ቤት ገብተዋል። ቢኒ ቤት ሄደሽ አዳምጪ። እሰይ እልል ስትሉ ለነበራችሁ ለእናንተ እልል በልላችሁ። አልታሰሩም። ያው እንደማይታሰሩ እናውቃለን፣ እኛ በደንብ እናውቃለን እኮ። አንቺ ጀዝባዋ እዛ ጋ ቁጭ ብለሽ የተለቀቀው ቪዲዮ ሁሉ ለአንቺ ሪል ነው፣ እውነት ነው። አፍሽን ክፍተሽ ትውጪዋለሽ። ከዛ በኋላ ምንድን ነው ስሙ ታስረዋል ብለሽ ትለፈልፊያለሽ። ምድረ ለፍላፊ እድሜ ልክሽን ሲጫወቱብሽ ይኖራሉ። እውነቴ ነው። ዩቱበሮቹ ማለት ነው እድሜ ልካቸው ሲጫወቱባቸው ነው የምትኖሩት። አንዳንድ ተመልካቾች ግን አብርሃም ራሱን ከነቃ በኋላ ምን እንደሚል እናያለን። እውነት ያሳፍራል። የሆነ ነገር ብለው ወይ መተት ተደርጎብኝ ነበረ ወይ የሆነ ነገር ሩታ አደርጋብኝ ነበረ ብሎ ከመጣ እውነት ያሳፍራል። ምክንያቱም ልጁ ድረስ እንትን እየተባለ ይሄ እየሰፉ እያቆሰሉ እየፖሰቱት ስለሆነ ይህንን ብሎ ከመጣ እውነት አሳፋሪ ሰው ነው። ወንድ አይደለም፣ የወንድ አልጫ ነው። የምሬ ነው የምላቸው። ቀሚስ ነው የምናለብሰው። ቀሚስ ለማልበስ ሞክሩ። ስታቀናብሩ ታምኔል ስትሰሩ ራሱ ማለት ነው ሺት ያልብሳችሁ ታምኔል ስሩት አብርሃምን። የምሬ ነው የምላችሁ። እንደዛ አድርጎ ከመጣ ግን አያደርገውም ብዬ አስባለሁ። እንግዲህ ፈጣሪ ይማርህ አብርሽ፣ የፈጠረህን ፈጣሪ ይማርህ። አዎ የምታምንበትን ፈጣሪ ይማርህ። ሌላ ምንም አልልም። እኔ በሰው ህመም እንትን አይደለም፣ አልሳለቅም። ባጃችሁ እኔ እነሱም እያሟረቱ ነው። እኔም ደግሞ እዚህ ጋር አልሳለቅም፣ መሳለቅ አልፈልግም። ምድረ ሟርተኛ የተመኛችሁትን ይስጣችሁ አንላችሁም። ምንም ማድረግ አንችልም። ሰው ናችሁና እኛም ሰው ነን። ስለዚህ የሰው ስሜት የሰው ህመም ይገባናል ማለት ነው። እና ውድ ቤተሰቦቼ ለማንኛውም ያው አልታሰሩም፣ እስር ቤትም አልገቡም፣ ሆስፒታል ነው የገቡት። ነገ እሺ ብልኮዝ አስይዛችሁት ነው እንዲ ቀርጻችሁ የምትለቁልን። በዛ ላይ ደግሞ ወይኔ ጉዴ ጭንቅ ጥብብ ጭንቅ። እንዴት ብሎ ነው ቆይ ሰው ያላገባውን ወንድ ያላገባውን ባል ያልሆነውን የሚጨነቅለት? መጨነቅ ያለበት እኮ ሩታ ናት። ጭንቅ ጥብብ ማለት ያነበረባት ለምን ባሏ ነው። ሁለተኛ ደግሞ የልጁ አባት ነው። በዛ ላይ ደግሞ ቡዜና ዴብ ኤፍሬም ናቸው መጨነቅ ያለባቸው። አንቺ ምን ቤት ነሽ? በዚህ ልክ ስትሰደቢ፣ በዚህ ልክ ስትገፊ፣ አብርሃም አልፈልግሽም ሲልሽ ይህንን አክል ስትባይ ኖረሽ ዛሬ ላይም እዛው ላይ ክርትት ትላለች። እንደው ያንከራተሽ እድሜ ልክሽን። እናንተ ሪል እኮ ነው የሚመስለው ተመላልሳ ስታየው እንደዚህ እዛ ትላለች። እንትኑን ይሄ ምንድነው አርቲፊሻሉ ምንድነው ጸጉሩን ህመን ሄር ነው። እንዴ ወደዛ ትገለብጠዋለች ታይዋለች፣ እንዴ ወደዚህ ትገለብጣለች ታይዋለች። ያንኛውም የስራችሁን ይስጣችሁ፣ ባጃችሁ ግቡ። ሌላ ምንም አልልም።
እውነት ሩታ ታምም ያለው ብላ ተኝታለች እንዴ ጋይስ? በድራማ መልክ ተኝታ ታውቃለች እንዴ? አይመስለኝም። አብርሃም ግን ተኝተዋል። አዎ አብርሃም ተኝተዋል። ሩታ ግን አልተኛችም። የተኛችበት ካለ አምጡ። እውነት እኔ የተኛች አይመስለኝም። መጨረሻችሁም ደግሞ ለማየት ያብቀን። የፈራሁት ነገር ደረሰ አላለችም ሙዜ? የፈራችው ነገር ደረሰ። እንኩሮ ደግሞ ትጮዋለች። እንዲህ እንደ በሬ ነው የምትጮህ። ደግሞ አትጮሂብን፣ እውነት አትጮሂብን። እኛ ጩኸት ሰልችቶናል። የፈራሁት ደረሰ። የፈራችው ደረሰ። ምን ነው የፈራችው የነበረው? ያለችው የነበረው ድግምት ነው ያለችው የነበረው መተት ነው። አሁን ግን ራሱ የሳተው በመተት አይደለም። ራሱን የሳተው በድግምት አይደለም። እንደ ሄርሜላ ቅሌትሽን ማየት እንፈልጋለን። መጨረሻው በሰዓቱ ነበረ ድግምቱ ወይም ደግሞ መተቱ ተብሎ ነው ሀሳብ የሚሰጠው። የዛን የምናይ ይሆናል። እንደዛ ነው እንጂ አብርሃም መቼም ይሄንን ቪዲዮ እያየ እዛ ልጁን ቁስል በቁስል አድርገው እየፖሰቱት እያየ እውነት ለመናገር ሩታ ናት እንደዚህ ያደረገችኝ ብለው እንትን አይልም። ልጁን አሳልፎ አይሰጡም ይመስለኛል። እኔ የሚሰጥ አይመስለኝም። ለመጨረሻው ለማየት ያብቃን። እንደዛ ካደረገ ግን የወንድ ያልጫ ነው። ሴታ ሴት እውነቴ ነው የምልህ፣ ሴታ ሴት ወንድ አይደለም። ሩታ ሴት ወንድ ሳይሆን ሴት ነው ያገባችው ብለን ነው የምንወስደው። ማለት ይህን ርዕስ እንዳልኳቸው መግቢያ ላይ እንደተናገርኩት ካደረገው ማለት ነው። ምክንያቱም እዚህ ጋር ልጁ መጫወቻ አይደለም፣ ህፃኑ ልጅ እሱም ሲጫወት ነበር። የኔ አባት እንግዲህ ፈጣሪ ያሳድገህ፣ ምንም አልልም እኔ። እነዚህ ተንከሲስ አባትና እናትህም እንግዲህ ቀልብ ይስጥልህ፣ ሌላ ምንም አልልም። ለማንኛውም ቤተሰብ እንግዲህ የውሽሚ ደጋፊዎች አይዟቸው፣ አብርሃም ሆስፒታል ሩታ የስራሽን ይስጥሽ፣ ሩታ የስራሽን ይስጥሽ፣ ሩታ ስራሽን ይስጥሽ። የሚያሳምመው ፈጣሪ ነው፣ የሚምረው ደግሞ እሱ ነው፣ የሚገለውም እሱ ነው። ገባችሁ? የሚፈጥራችሁም እሱ ነው። ወደ እሱም ደግሞ ተመላሾች ናቸው እያንዳንድሽ ማለት ነው። ነን ሁላችንም እዚህ ገብት ሩታ የስራሽን ይስጥሽ። ሩታ በልጁ አባት ላይ ምን ልታደርግ አስባቸው ነበረ? ምን ታደርጋለች? ምንም እኮ አታደርግም። እናንተ እዚህ ጋር ዝም ብላችሁ መለፍለፍ ነው ስራችሁ። ለማንኛውም ቤት የመታችሁ ቅድም በለቀኩት ቪዲዮ ሄርሜል ማናት ሩታና ኤፍሬም ታስረዋል፣ ገብተሽ አዳምጪ። እልል ላላችሁ ደግሞ ያው እልል ሲሉ ነበረ። ባይዘዌ ቢኒ ቤት ራሱ እልል ሲሉ ነበረ። እነሱ እኮ በጊዜ ነው ቪዲዮ የሚለቁት። በነገራችን ላይ በውሸት የሰሩ ሰዎች ታሰሩ ብለው ይሰራሉ። ከዛ በኋላ በጊዜ ይለቀቃል። ምክንያቱም አብርሃም ሳይለቅ በፊት ማለት ነው። የአብርሃም ቻናል አብርሃም ከታመመ የአብርሃም ቻናል ሴጣን ነው ኤዲት የሚያደርግለት። ተመልከቱልኝ እንግዲህ የተመልካች ጀዝባነት እዚህ ጋር ማየት ይቻላል። ሴጣን ነው እንደ ኤዲት የሚያደርግለት። ቻናል እኮ ማንንም ለማንንም አምኖ አይሰጥም። ታውቃላችሁ አይደል? ኢሜልና ፓስወርድ ከተሰረቃችሁ ተሰረቃችሁ ነው። መደበቅ ራሱ ይቻላል። ቪዲዮችሁ ይደለታል። ከዛ ቻናላችሁ ይሸጥባቸዋል ለሌላ ሰው ስሙ ተቀይሮ። አንቺ እዚህ ጋር እየመጣ ያለሽ አብርሃም ራሱ ነው ኤዲት አድርጎ እየለቀቀ ያለው። ከብት የከብት ጥርቅም። ከብት ራሱ ስርዓት አለው። እውነት ለመናገር እኔ መሳደብ አልፈልግም ነበረ። እና እልል ስትሉ ለነበራችሁ ያው አልታሰሩም፣ ያውና መጥተዋል። አብረው ሆስፒታል ሄደዋል። ሐኪም ቤት ገብተዋል። አብርሃም ተሽሎት ይወጡና ቤታቸው ይገባሉ። አረባጃቸው ገቡ። ለማንኛውም ቡዜ እንደዚህ አትጩሁብን። ቡዜንም ንገሩልን። እቺ ውሽሚትም ደግሞ ሴቶችን አታበላሽብን። ሴት እህቶቻችን እንዲህ ምን ትመስላለች እቺ? የፈጣሪ ያለ እና ይዛችን። ለማንኛውም ቤተሰብ እውነት ለመናገር አብርሃም ግን የታመመ ነው እየመሰለኝ ያለው ለእኔ ለራሴ ማለት ነው በአሁኑ ሰዓት። ምክንያቱም ዱንዙዝ ሆነዋል እኮ ፈጣሪ ያለ። አንድ ሁለተኛ ደግሞ የቡዜ ማስመሰል ጨዋቷ ምናምን፣ በዛ ላይ ደግሞ ዴብ። አረባጃችሁ ግቡ እናንተ፣ ስራችሁን ይስጣችሁ እና ቤተሰብ ሰላም ሆኖልኝ በያላችሁበት